ቀና ብሎ ያችን ቤተ መቅደስ ተመለከታትና ክርስቶስን ያልተቀበለች ቤተ ክርስቲያን ረገማት። ከምኩራብ አሁን ያለችው ቤተ ክርስቲያን ምን ትማራለች? ሰው ለመስዋዕት የሚሆን ወርቅ ይዞ ሲመጣ እግዚአብሔርማ የሚሻ ነጭ ወርቅ ነው። ቀይ ወርቅ እንዴት ታመጣ? በአመት 24 ብር መክፈል አቅቷቸው ሃይማኖት የቀየሩ ሰዎች ገጥመውኛል። በቤተ ክርስቲያን እጁ የተቆረጠው አይኑ የፈጠጠው ዳሃው የሚጣልባት አይደለች። ቤተ ክርስቲያንን እያሟት እየቀጠቀጧት ገንዘብ ይሰራሉ። የአብዛኛው የአብያተ ክርስቲያናት ቁጥር ጨምሯል ብቻ ሳይሆን የገቢ መጠናቸውም ጨምሯል። የክርስቶስ ገንዘብ የሆኑ ምእመናን ቁጥር ግን የለም። ሊቃውንቶች እኮ አሁን ቆመ ብታይ ድጓውን የሚተረትርልህ እኮ ሎተሪ አዟሪ ነው። አቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። አዜ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየውቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? በጊዜ ምክንያት ያለፈው ይደር ብለን ያቆየነውን ጉዳይ ጊዜ ተሰጥቶን ደግሞ ዛሬ እነሆ እዚሁ ስቱዲዮ ተገኝተን ካቆምንበት ልንቀጥል ያለንበትን ሳምንት አጠናቀን አዲሱ የሚመጣውን ወይም ከፊታቸው ከሰኞ በኋላ ደግሞ ምኩራብ ነውና ስለሱ ሊያብራሩልን ሊቀ ኅሩያን መምህር ደረጀ ግርማ የደብረ ገሊላ ቅዱስ አማኑኤል ካቴድራል የሕዝብ ግንኙነት ኃላፊና የስብከተ ወንጌል ምክትል ኃላፊ ስቱዲያችን ተገኝተዋል። በድጋሚ እንኳን ደህና መጡ። እንኳን አደረሰዎት። እንኳን አብሮ አደረሰን። ከልብ ነው የማመሰግነው። ክቡራን ተመልካቾቻችን የአብሮነት ቆይታችን እንግዲህ ጊዜው እስከፈቀደ ድረስ የሚዘልቅ ይሆናል። ወደ ቅድስት ሀገር ኢየሩሳሌም የልብ ምኞታችን ነው፣ በተለይ የተዋህዶ ልጆች። ታዲያ አቅምና ጊዜው የፈቀደላችሁ መብርሃን እንድትሄዱ የረዳቻችሁ በሙሉ ምዝገባውን ለማጠናቀቅ ጥቂት ቀናት ስለቀሩን ከስር በምትመለከቷቸው ስልክ ቁጥሮች ከጌታችን መድኃኒታችን ኢየሱስ ክርስቶስ ውልደት እስከ ዕርገት ያሉ ቅዱሳን ቦታዎችን አሳልመን የምንመልሳችሁ ነጋሽ ሚዲያ ከጃንደረባው ጉዞ ወደ ቅድስት ሀገር ኢዮድ አቢሲኒያ ጋር በጋራ በመተባበር ነውና በውጭ ያላችሁ በሀገር ውስጥ ያሉ እናት አባቶቻችሁን ለዚህ ታላቅ ቅዱስ ቦታ እንዲበቁ አድርጓቸው፣ በስጋ ወደሙ እንዲታተሙም ጭምር ማለት ነው። በስጋ እናት አባት የለኝም ካላችሁ ደግሞ ስለኔና ስለናንተ ስለ ሀገር የሚጸልዩ መነኮሳትንም ጭምር ስፖንሰር አድርጋችሁ በመውሰድ ስለናንተም ሕይወት እንዲጸልዩ ስለ ሀገራችንም እንደዚሁ እንዲጸልዩ የበኩላችሁን ማድረግ ትችላላችሁና በዚሁ እድሉን ተጠቀሙበት። ሊቀ ኅሩያን ባለፈው ሳምንት እንግዲህ ከጾም ምንነት ተነስተን ያሳለፍናቸው 2 ሳምንታት ዘወረደን እንዲሁ ቅድስትን በደንብ ተመለከትን። አሁን ደግሞ ከፊታችን ምኩራብ ነውና ሳምንቱ ምኩራብ ምን ማለት ነው? ከሱን ጀምር። ጥሩ እንግዲህ ምእመናን ወይም ደግሞ ይሄንን የነጋሽ ሚዲያ የምትከታተሉ የክርስቶስ ቤተሰቦች እንግዲህ እንኳን ለሶስተኛው ሳምንት የምኩራብ ሰንበት በሰላም አደረሳችሁ። እንግዲህ ያስጀመረ ደግሞ በክብር ያስፈጽመን። አሜን አሜን። እንግዲህ ምኩራብ ማለት እስራኤል ኃጢአት ሲሰሩ በደል ሲሰሩ እኔ ሰበስባቸዋለሁ እኔ በትናቸዋለሁ የሚል አምላክ አላቸው። ቀናተኛ ጣዖት ሲያመልኩ ይበትናቸው፣ በጎ ሲሰሩ ሕዝቤ ይላቸው፣ ክፉ ሲሰሩ ደግሞ ለሙሴ ሳይቀር ሕዝብ ይሏል። ግን ደስ የሚለው የሚሞትላቸው ትውልድ አላቸው። ለሙሴ በሌላ ሕዝብ ላይ ልሹም ይሄን ክፉ ሕዝብ ላጥፋው ሲል እኔን ከሕይወት መጽሐፍ ከጻፍከኝ ሰርዘኝ ነው ያለው። ማለት ለወገኖቹ ራሱን አሳልፎ የሚሰጥ መሪ በጣም ነው የሚያስደስተው። ቅዱስ ጴጥሮስ ለገዛ ስጋዎቼ ብሞትላቸው አይቆጨኝም ነው ያለው ቅዱስ ጳውሎስ። እንግዲህ አይሁዳዊነቱ
በጣም ይጫነዋል። ግን በቃ እንዲጸድቁለት ይመኝ ነበር፣ ይፈልግ ነበርና ቃሉን ባለመስማታቸው ይናደድባቸው ነበር፣ ያዝንባቸው ነበር። ነው የአሕዛብ ሐዋርያ ነው የሚባለው። ወገኖቹ እየከሰሩ ሌሎቹ ጥሩ ሲሆኑና በተለያየ ጊዜ በዝርወት ያው ዲያስፖራ የሚባለውን ቋንቋ የመጣው በቃ ተበትነው እግዚአብሔርን ያመልኩ የነበረ ህዝቦች ናቸው። ስለዚህ ቤተ መቅደስ ያላቸው በኢየሩሳሌም። ሰሎሞን እንግዲህ ልበ አምላክ ዳዊት አስቀድሞ ስለ ቤተ መቅደሱ ተመኘ ለመስራት። ምኞቱ ግን ዝም ብሎ የመጣ አይደለም። አስቀድሞ ኖህ አባታችን ምድር በንፍር ውሃ ስትጠፋ አጽመ አዳምን እንደ መንበር አድርጎ እንደ ታቦት አድርጎ ሴቶችን በግራ ወንዶችን በቀኝ አድርጎ መስዋዕት ይሰዋ ነበር። ያቺ የቤተ መቅደስ ምሳሌ ናት። እንግዲህ የቤተ ክርስቲያንን እድሜ ካሰብከው በዘይቤ በዓለመ መላእክት ነው የሚጀምረው። እድሜዋ ሲቆጠር ንቁም በበላይነ ብሎ ቅዱስ ገብርኤል ባለንበት ጸንተን እንቁም ባለ ጊዜ የመላእክት ከተማ በዛ ሰዓት ቤተ ክርስቲያን ተመሰረተች ይላሉ የታሪክ መጻሕፍት ጸሐፍት ማለት ነው። ስለዚህ በኖህ መርከብ ውስጥ አጽመ አዳምን እንደ መንበር አድርጎ ያንን ስርዓት ይፈጽም ነበር። ስለዚህ መርከቧ ራሱ የቤተ ክርስቲያን ምሳሌ ሆና ኖራለች። ከዛ በኋላ እንግዲህ በአምላክ ዳዊት ይመኝ የነበረው ያስብ የነበረው የእግዚአብሔር ታቦት በድንኳን እንግዲህ ሙሴ ከተቀበላት በኋላ በደብተራ ኦሪት ነው ያኖራት። በድንኳን ውስጥ አብርሃም የኖረው በድንኳን አይደል? ቋሚ አይደለም ብሎ ታቦተ ጽዮንን የሚያስቀምጧት በድንኳን ነበር። እነሱ ቋሚ ቦታ አልነበራቸው። አሁን አንድ ሰው እንደው 70 ዓመት የማይሞላ እድሜ ለመኖር G+3 ቤት ሰርቶ ለሌላ ደግሞ ይመኛል። ግን እንግዲህ 120 ዘመን የኖሩት እና አብርሃም ሌሎቹ የኖሩት ግን በድንኳን ነው። ያዕቆብ ሲጠየቅ የእንግድነት ዘመን ይህች ናት ነው ያለው። እንግዲህ የኖረው ዘመን ብዙ ነው፣ ግን የእንግድነት ዘመን ነው ያሉት እነሱ። ስለዚህ በድንኳን ትኖር ነበር በሙሴ ጊዜ። ልበ አምላክ ዳዊት ግን ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ አልበላም አልጠጣም ብሎ በመዝሙር 132 ላይ ሱባኤ ገባ። ዋይና ቁሩ በሚፋጅበት ቦታ ከነቢዩ ናታን ጋር ላንተ አይፈቀድም ደም አፍስሰሃል፣ ግን በልጅ በሰለሞን ይሰራል ተብሎ ደገኛ ራእይ ግን ታየው። ናሁ ሰማናሁ በኤፍራታ ወረከብናሁ ውስተ በገለ ንበውን ከሰውስተ አብያቲሁ ለእግዚአብሔር እያለ እነሆ ወደ ማደሪያው እንገባለን በዱርም ውስጥ አየነው እያለ በቤተልሔም ስለሚሆነው ሚስጥር ለልበ አምላክ ዳዊት ተገለጠለት። ሰው ለእግዚአብሔር ቤት ሲቀናና ሲፈልግ እግዚአብሔር ደግሞ ሌላ ሚስጥር የተሻለ ሚስጥር ይገልጥለታል። አሁን እኛ ሁላችን ከዳዊት የተሻለ ህይወት ኖሮን አይደለም እንደ ልቤ ካለው እንድንማርበት ነው እንጂ ለኛ ፈቅዶ ዛሬ አሁን በዚህ ሚዲያ ብዙ ቤተክርስቲያናት ሲታነጹ ሰማል። የተለያዩ ሰዎች በኃጢአት የኖሩ ሰዎች ሲሰሩ ተፈቅዶላቸው እናያለን። እግዚአብሔር ያስተምረን የፈለገው ነገር አለ። ግን ሶሎሞን የሚሰራበትን ቤተ መቅደስ የሚያዘጋጅበትን ዳዊት ነው አዘጋጅቶ የጨረሰው። እንጨቱ የሚጠረበውን የሚቀባውን ወርቁን ብሩን አከማችቶ ለልጁ ነው አውርሶት ሄደው። የደገኛ ስራ ሰጥቶ መሄድ። አንዳንዳችን ያው ንብረት አውርሰን ብቻ ነው የምንሄደው። ሶሎሞን ግን በሚያምር ሁኔታ 46 ዓመት የፈጀ ትልቅ ቤተ መቅደስ ሰራላቸው። በዛ ቤተ መቅደስ በጣም ይመኩ ነበር። እንደውም እያዩት አሁን የቤተ መቅደስ ይፈርሳል። ለምን? ፀሐይ ሲያርፍበት አይኑ ያጥበረብር ነበር፣ በጣም ያምር ነበር፣ ያብረጨረጭ ነበር። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንቢት ተናግሮበት እንዲህ እንዳማራ አይቀር ጥጦስ መጥቶ ኋላ አፍርሶታል። ያኔም ክፋታቸው ሲበዛ ኃጢአታቸው እጅግ ሲበዛ ሲመኩበት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ከመምጣቱ በፊት አስቀድሞ ቤተ መቅደሳቸው ፈረሰ። እነሱ ወደ ባቢሎን ተጋዙ። ስለዚህ በዛ በሚኖሩባት ሀገር ሆነው የጸሎት ቤት ይሰሩ ነበር። ምኩራብ ማለት 10 አባወራ ካለ ምኩራብ መስራት ይችላል፣ ከ10 እና ከዛ በላይ። ስለዚህ ምንድነው ወደ ቤተ መቅደሱ ማሸጋገሪያ፣ ወደ ቤተ መቅደሱ ማለፊያ፣ ጸሎት የሚያደርጉበት፣ የተለያየ መጻሕፍትን የሚያነቡበት ጥቅሎቹ አሉ። እነዚህ ኮዴክስ ጥቅሎቹን ፈቶ አንብቦ ያስተምር ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በ12 ዓመቱ ጠፋባቸው ከእናትና ከአባቱ። ሲጠፋባቸው ሲፈልጉት በሶስተኛው ቀን ያው ሳልስት የምንለው ነገር አለ። በሶስተኛው ቀን ጠፍቶ በቤተ መቅደስ ተገኘ። ምን ሲያረግ? መምህራንን ሰብስቦ ሲያስተምራቸው። እንግዲህ በ12 ዓመቱ ሊቃውንቱ መምህራን መገብተ ምኩራብ ጻፍ ፈሪሳውያን ሰብስቦ እነሱም አፋቸውን ከፍተው ይሰሙት ነበር። ለምን? የፊደል ባለቤት ነው። ሀቢል ሀሎተ እግዚአብሔር እኮ ነው የእግዚአብሔር መኖር። ሀል ሲባል አለስቱ
ሁሉም የመጣው ከሀ በኋላ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አባትና እኔ እናንተ ስንፈልግ ነበር ስትለው እኔ በአባቴ ቤት እኖር ዘንድ እንዳለኝ አታውቁም ምን ያለ የአባቴ ቤት ነው ያላት። የአባቴ ቤት ቤተ አወየ። ስለዚህ አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳንም በየምኩራብ እየመጣ ያስተምራቸው ነበር። አሁን በዚህ በዮሐንስ ወንጌል በምዕራፍ 2 ቁጥር 12 ላይ የምናገኘው ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ይላል እናቱ ደቀ መዛሙርቱ ወደ ቅፍርናሆም ገቡ። የቁጥር መጽሐፍ 11 ይላል፣ ሌላም ቀን ይላል። በዚያ ተቀመጡ በቅፍርናሆም። በዚያ በቅፍርናሆም ተቀምጠው ባለበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምርበት ነበር። እንደውም ቅፍርናሆም ላይ ድንገት አብረን ስላየ ነው ቅፍርናሆም ላይ የፈረሰ አንድ ምኩራብ ወይም ሲኖጎግ አይታል። ተመልካቾችም ያው ስክሪኑ ላይ ያዩታል። ያ ምኩራብ የሚገርመኝ የኛ ህይወት ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተርትሮ ለድሆች ወንጌልን ልሰብክ ዘንድ እውራን ያዩ ዘንድ በቃ ከጨለማ ወደ ብርሃን አመጣችሁ ዘንድ ልኮኛል ብሎ ይህ ዛሬ ተፈጸመ ብሎ ጥቁሉ ለባለቤቱ ሲመልስ ራሱን እንደ እግዚአብሔር ቆጠረ ብለው ከምኩራብ ደብድበው ሊያስወጡ ሲል ጌታ ተሰወረባቸው። ይህ በቅፍርናሆም ነው። በቅፍርናሆም ቀና ብሎ ያችን ቤተ መቅደስ ተመለከታትና ክርስቶስን ያልተቀበለች ቤተ ክርስቲያን ረገማት። ይሄን ምኩራብ ደግሞ የሚሰራ በኩር ልጁ ይሙት፣ ደግሜ ሞክራለሁ ያለ ራሱ ይሙት። አሁን እስራኤላውያን ከመላው ዓለም ፈንድሬዝ አድርገው ሀብታሞች ናቸው። ያንን ምኩራብ ወይም ሲኖጎግ ጥንታዊ ሲኖጎግ ለመስራት ያላረጉት ጥረት የለም። ባለቤቱ ስላልፈለገ ባለቤቱ ስላልፈቀደ ክርስቶስ የሌለባት ቤተ መቅደስ ወይም ምኩራብ ባዶ ናት፣ ፈርሳ ትቀራለች። ክርስቶስ የሌለባት ህይወት ፈራሽ ናት፣ በስባሽ ናት። ይሄን የምናየው ኢያሪኮ ባለ ምዕመናንም ሄደው ቢያዩት ህይወታቸውን የሚመርምሩበት በጣም በሚደንቅ ሁኔታ ያቺ ፈርሳ ቀርታለች፣ ያ ሲኖጎግ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እለት እለት በምኩራብ ይሄድ አያችሁ። እለት እለት ሰው ከቤተ እግዚአብሔር መቅረት የለበትም። እለት ከቤቱ ደጃፍ መጥፋት የለበትም። ልበ አምላክ ዳዊት እኮ ምን ያስደስታል ሲባል ቤተ መንግስቴ ወይም ያማረው ህንጻዬ ወይም ደግሞ ዕቁባቶቼ አላለ። ወደ ቤተ እግዚአብሔር እንሂድ ባሉን ጊዜ ደስታ ላይ ያለው የደስታ ሁሉ ምንጭ ቤተ እግዚአብሔር መሄድ ነው። ቤተ እግዚአብሔር ስንሄድ እግዚአብሔርን ስለምናገኘው ድነተ ስጋ ድነተ ነፍስ ስለምናገኝ ማለት ነው። ቤተ ክርስቲያን ቅጽሯ ሁሉ ሰላም ነው፣ ደጀ ሰላም ናት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል ለማክበር ማለት ነው ይኖር የነበረው ገሊላ አካባቢ ስለሆነ ለበዓል ብቻ ነው ወደ ኢየሩሳሌም ይወጣ የነበረው። ስለዚህ በዓል ነው ኢየሩሳሌም ሲባል ሁሉም በዓል ያከብሩ ወደ ኢየሩሳሌም ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። ሌላ ጊዜ እንደሚያደርገው በሰንበት አያችሁ፣ በሰንበት ተኝቶ ማደር አይደለም። በሰንበት ወደ ቤተ እግዚአብሔር መገስገስ እንደሆነ ራሱ ባለቤቱ አድርጎ ነው። የቤቱ ባለቤት ወደ ቤቱ ሄዶ ነው ያሳየን። እንግዲህ እሱ ያለበት ሁሉ ቤቱ ነው። ክርስቶስ ያለበት ቤት አይደለም፣ ቅዱሳን ያሉበት ቤት ራሱ ቤተክርስቲያን። እኛ ራሳችን ቤተክርስቲያን እኮ ነን እንዴ! ህብረቱ ራሱ ቤተክርስቲያን። ቤተክርስቲያን ለምን ያስፈልጋል? ቦታው የሚያስፈልጋል፣ ይሄ ወርሺፑ የሚያስፈልጋል፣ ህብረቱ የሚያስፈልጋል። በአንድነት ሆነ በጉባኤ እግዚአብሔር ማንገስ ያስፈልገናል። ስለዚህ ራሱ የቤቱ ባለቤት ወደ ቤቱ ሄደ። ግን አላወቁትም የክብርን ባለቤት። በቤቱ ሲገባ ግን ያየው ነገር የተለየ ነው። የተጠበቀ ነገር አልታየም። ከቤተ መቅደስ የሚጠበቅ አሁን ባንክ ሲሄድ አንድ ሰው ፐርፐዝ አለው አይደል? ገንዘቡን ሊያወጣ ወይም ገንዘቡን ሊያስገባ ነው፣ ስራ አለው። አንድ ሰው የሆነ ተቋም ሲሄድ ከዛ ተቋም የሚፈልገው አገልግሎት አለ። ወደ ቤተ እግዚአብሔር ስንሄድ፣ ወደ ቤተ ክርስቲያን ስንሄድ የምናገኘው የምንገለገልበት ነገር የተቀደሰ የተባረከ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሲገባ ግን ያየው ነገር ወደ ቤተ ምኩራቡ ሲገባ በዋ ኢየሱስ ምኩራብ አይሁድ ነው የሚለው መዝሙሩ ራሱ። ወደ ምኩራቡ ሲገባ ምን አስተማራቸው? የእግዚአብሔርን መንግስት የእግዚአብሔርን ወንጌል አስተማራቸው። ምን ብሎ ሲገባ ሻጮችና ለዋጮች ቤተ መቅደሱን የወንጀለኞቹ ዋሻ አድርገውታል። ቀማኞች ያሉበት፣ ግሳት አለ፣ እንስሳት አሉ፣ ገበያ ሆኗል ቤተ መቅደሱ። ምስጋናው ቅዳሴው ማይሌቱ አይደለም ያለው ማለት ነው። በአዲስ ኪዳን እንደምናየው በዚያ ቤተ ምኩራብ የበዛው የነበረው ጫጫታና ውካታ ከባድ ነው። ገበያና ቤተክርስቲያን አይገናኝም። ገበያ ስትሄዱ ይሸጣል፣ ያልገዛውን ገዛው ብሎ ይሸጥላል። ቤተክርስቲያን ግን የእውነት ቦታ ናት፣ የእውነት አንድ ናት፣ እውነተኛው ክርስቶስ ነው። ገበያ ከፍ ዝቅ የሚል አለ አይደል እንዴ? እዚህ ግን ከፍ የሚል ዝቅ የሚል ነገር የለም። ቃሉ ቃል ነው፣ እውነተኛ ነው፣ የታመነ ነው። ገበያ ጠብ አለ አይደል እንዴ? ሰው በንግግር ይጣላል። እዚህ ግን የሰላም ቦታ ነው። አምሳለ ኢየሩሳሌም ሰማያዊት ናት የምትባለው ቅድስት ቤተክርስቲያን። ስለዚህ ከቤተ መቅደስ የተጠበቀ ነገር ሳይሆን ከገበያ የተጠበቀ ነገር ገጠመው።
ወገፍታ ማዕዳቴው ለሞልጣ መዝገባቸው ሳጥናቸውን ሁሉ በታተነ ላሙን ጥጃውን በሬውን አዋፋቱን ሁሉ አወጣ ወርቁን ብሩን ሁሉ አንስቶ ጣለው ይላል እንደ ቋንጤ ወንበር ከፍ ያለ ወንበር ላይ ተቀምጠው ዶሮ እንደምትሸጥ የከተማ ቅሬ ከፍ ያለ ወንበር ላይ ተቀምጠው መዝገብ ላይ ሳጥን ላይ ተቀምጠው ይሸጡ ይለውጡ ነበር እነዚህ ሰዎች ምን ነበር የሚሸጡት ምን ነበር የሚለውጡት ቢባል እስራኤል በዝርወት ነው የሚኖሩት በአመት 3 ጊዜ በማለ መጸለት በባለ ሰዊት እንደ በፋሲካ በዓል መጥተው መስዋዕት ይሰጉ ነበር መስዋዕት ያቀርቡ ነበር ሊቀ ካህኑ ወስዶ መስዋዕት ይሰዋላቸው ነበር የእንስሳ መስዋዕት ያቀርቡ ነበር ስለዚህ ከብት ከሩቅ አገር ዮሐንስ አፈወርቅ እንደተረጎመው ከሩቅ አገር ከብት ነግተው አይመጡም ነበር ለምን ይከሳባቸው ነበር እግሩ የተሰናከለው አይሰዋ የተሰበረው ገደል ሊገባባቸው ይችላል ትራንስፖርት የለም ስለዚህ ምን ያደርጉ ነበር ነርተው ሲያመጡ መከራ ይገጥማቸው ነበር ስለዚህ ብር ይዘው ይመጡና ከብቱን ይገዙ ነበር ከየት ከዛው ገበያ አለ ህዝቡም ገበያ አለው ካህናቱም ገበያ አለ ካህናቱ ደግሞ በዛ ዘመን የነበሩት ክፉ ከመሆናቸው የተነሳ ምን አደረጉ የሚያብረቀርቅ ልብስ እየለበሱ ከብቱን ያጎሹታል ያስደነብሩታል ማለት ነው ደንብሮ ቤተ መቅደስ ሲገባ ምን ያለ ከሌ ገባ አይነጣም ቤተ መቅደስ የገባ ይወጣም ይሉት ይወርሳሉ ማለት ነው ስለዚህ ዘራፊዎች ነበሩ ማለት ነው ቀማኞች ነበሩ ማለት ነው ሁለተኛ ሰውየው እዛ ደግሞ ዋጋ ስለሚያስወድዱ በውድ ስለሚሸጡለት ራሱ ነድቶ ከቅርብ ያለው ደግሞ ሲመጣ እግዚአብሔር የወፈረ እንጂ የከሳ ከብት ይቀበላል ይሉታል ሳመጣው እኮ ፍራም ነበር መንገድ ላይ ከሶብኝ ነው ይሉታል ከልብ ካለቀሱ እምባይገድም ሁለት የከሳ ካመጣ አንድ የወፈረን ቀይራለን ይያሉ እነሱ ደግሞ ሳራ አስግጠው የሚበላ አብልተው እንደገና አወፍረው ይሸጡት ነበር ሰው ለመስዋዕት የሚሆን ወርቅ ይዞ ሲመጣ እግዚአብሔርማ የሚሻ ነጭ ወርቅ ነው ቀይ ወርቅ እንዴት ታመጣል ይሉታል ባጣ ይላቸዋል ከልብ ካለቀሱ እምባይገድም ሁለት ወርቅ አንጣና በአንድ እንቀይር ይሉት ነበር ነጭ አመጣውን በቀይ ቀይ አመጣውን እንዲህ ያደረጉ ሀብታም ሆነው ነበር ገንዘብ ሰብስበው ነበር ስለዚህ የእንስሳው ግሳት የእንስሳቱ ጩኸት የነሱ ኩስ ቤተ መቅደሱን የንግድ ቤት ቤተ ምስያጥ አርጎታል መሸጫ መለወጫ አርጎታል ሰላሙ የለም ቤተ ክርስቲያኑ የተከበበው በወንጀለኞች ሆነ እዛው ጠብ ይነሳል እዛው ክርክር ይነሳል ስለዚህ በምን ሰዓት እዚህ ጋር ጸሎት የሚያደርጉ ሰዎች አሉ ጸሎታቸው ማድረግ አልቻሉ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ቤት ገባ ቦአ ኢየሱስ ምኵራበ አይሁድ የቅዱስ ያሬድ ቃል ነው ይሄ በዚህ የተነሳ ጌታ የገባበት ቀን ስለሆነ ምኵራብ ተብሎ የሚገርም ነው ምናልባት በቅፍርናሆም የፈራረሰውን ምኵራብ እናያለን ምኵራብ ማለት ቤተክርስቲያን ማለት ነው ባጭር ቋንቋ በኢየሩሳሌም የምናየው ቅፍርናሆም ብቻ ያለው ነው ወይስ ሌላም ቦታው ነበሩ ምኵራቦች በጣም ጥሩ ጥያቄ ነው ቅድም እንደነገርኩ 10 እና ከ10 በላይ ባሉ ቦታዎች ላይ ምኵራቦች አሉ አሁንም ሄደን ስናያቸው በእስራኤል በእያንዳንዱ መንደር አፓርታማዎች ላይ ሳይቀሩ የተለያዩ ምኵራቦች አሉ ቤተ መቅደሳቸው መስራት አልቻሉ ሰለሞን ያፈረሰው ቤተ መቅደስ ነበር የሰራው ነበር ፈረሰ አይደል ከዛ ዘሩባቤል ያንን ቤተ መቅደስ ድጋሚ ሰራ ዘሩባቤል የሰራውን ፈረሰ አሁን እስራኤል የምትጠብቀው ሶስተኛ ቤተ መቅደስ ይሰራል እያለች ጊደር እኮ እየገዛች ነው ሶስተኛው ቤተ መቅደስ ይሰራል ታቦታችን ካለችበት ትመጣለች ስለዚህ እስራኤል ድጋሚ የጥንት ማንነቷን ታገኛለች የሚል ሐሳብ ነው ያለው ይህ እስኪሆን ድረስ እስራኤላውያን መቅደስ አይሰሩ ያላቸው ምንድነው ሲኖጎግ ቤልክሌሴት የሚባል ደግሞ አለ ከፍ ያለ ከሱ አሁን ቤልክሌሴት ነው የሚሉት ስለዚህ እነዚህ ምኵራቦች በየቦታው ነበሩ ስለዚህ ያ አንደኛው ማሳያ ነው ክርስቶስ የሌላት ህይወት እንዴት እንደምትፈርስ ክርስቶስ የሌላት ማንነት እንዴት ደብዟን እንደሚጠፋ ማሳያ ቆሞ ዛሬም ሕያው ምስክር ነው ሄደው ለሚያዩት ሄደው ለሚሳለሙት ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለጸሎት ወደ ምኵራብ በገባበት ጊዜ እንግዲህ ቤቱ የጸሎት ቤት ሆኖ አይቷል በዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምኵራብ ያስወጣቸውና ወደ ምኵራብ ያስገባቸው ምንድናቸው በጣም ይገርማል ይሄ ቀን አንጾተ ቤተ መቅደስ ይባላል መጽሐፍ ቅዱስ ላይ ሁለት የተጻፉ ታሪኮች አሉ ይሄ ታሪክ በዮሐንስ ወንጌል በምዕራፍ 2 ተጽፏል ቁጥር 12 ላይ እንደገና ይሄው ታሪክ በዮሐንስ ወንጌል ምዕራፍ 21 ላይ ተጽፏል ሁለት አንጾተ ቤተ ዮሳይና ሁለቴ ነው አንጾተ ቤተ መቅደስ ይሄ ማለት ምንድነው ወንጀለኞች ሽፍቶች ከተቀደሰው ስፍራ አሉ ማለት ነው ስለዚህ ከቤተ መቅደሱ ሊወጡ የሚገቡ ነገሮች ትናንተም ነበሩ ዛሬም አሉ
ታሪኩ ሲደጋገም ጌታ አሳ በቀኝ ጣሉ ብሎ ያሰገረው ሁለቴ ነው። ታሪክ አለው። ጌታችን ሁለት አሳና 5 እንጀራ ያበረከተው ከዛ እንደገና ደግሞ በዚሁ ተመሳሳይ ለአይዛብ ደግሞ 7 እንጀራ ያበረከተው አለ። ይሄ ታሪኩ ሲደጋገም ይሄ ታሪክ እውነተኛ ታሪክ ነው። ለኛ የሚያስተላልፈው መልእክት አለ። ስለዚህ ያስገባቸውና ያስወጣቸው ነገሮች አሉ። ሁሉም አልወጣም። ያስወጣቸው ለቤተ መቅደሱ የማያስፈልጉ ነገሮች ናቸው። ቤተ መቅደሱን የማይመጡ ላሙ፣ ጥጃው፣ ሌላው ነው። እግለ ርግብ ዘውገ ማይነቅ የሚባለው ሌዋውያን ካህናት ያቀርቡት የነበረውን መስዋዕት ነው እንዳለ ጠራርጎ ያወጣው። ለምን አወጣው? መስዋዕቱ ተቀየረ። መስዋዕቱን እቀይርባቸዋለሁ። ካሁን በኋላ የምታረደው የምወራረደው ፋሲካችን ክርስቶስ ታርዷል እና እንደተባለው እኔ ነኝ የምታረደው። መስዋዕቶኝ የምቀርበው በዕለተ ዓርብ የምሰቀለው እኔ ነኝ። የመስዋዕቱ ቀያሪ ባለቤት እኔ ነኝ። ክርስቶስ የዛን ቀን የመጣው ለሁለት ነገር ነው። አንደኛ እንደ ንጉስ እንደ ባለስልጣን ውሳኔ ሊወስን ገንጠለ ይላል ወገፍታ ማዳት ለሞልጣት የሻጮች የለዋጮችን ውጭ አውጥቶ ጥሎባቸዋል። ግን ገንዘባቸው ያንዱ ላንዱ አልሆነም። ሁሉም የየራሱን ውጭ አግኝቷል ነው የሚለው። የክርስቶስ ገንዘቡ ቤተ መቅደሱ ነው እንጂ የሰው ገንዘብ እንዲጠፋም አይደለም። ሰርቀም ቀጥፈም ያመጣው ለአንተ መጥፊያ ይሆናል፣ አይወስድብህም። ያ ምንድነው? ቀጥፈም ሰርቀም ያመጣው ለጌታ አታምጣ፣ ለቤተ መቅደስ አታምጣ። አየህ ሲለየው በቃ ይሄ የወንጀል ብር ነው፣ ወጥቶ ተጣለ። ክርስቶስ የሚፈልገው በሐቅ የተሰራውን አስራት ነው፣ የራሱን ነው የሚፈልገው። ከ10 አንድ እሱ ነው። አሁን ቤተክርስቲያንን የሚያባላ ቤተክርስቲያንን የሚያበጣብጣት የእግዚአብሔር ያልሆነ ገንዘብ እየመጣ ተሰርቆ ተቀጥፎ በንጹህ ያልመጣ ገንዘብ እየመጣ ነው። እዚህም እንደ ቆሻሻ ይጥሉታል። ሌላው ደግሞ ቆሻሻ ጠራጊ ሆኖ ይወነጀላል። እገሌ እንዲበላ እገሌ እንዲበላ። ስለዚህ ያስወጣቸው የማያስፈልግ መስዋዕታችሁን ቀይሬዋለሁ። መስዋዕቱ እኔ ነኝ፣ እውነተኛው መስዋዕት እኔ ገባው። እሱ ሲገባ ይሄ መስዋዕት ተብሎ የነበረው 5500 ዘመን ሰማይን ያጠቆረው ጭሱ ጠፋ። ለምን? በስቡ ጭስ። ምድር ደግሞ በፋንዲያው በዚህ በምኑ በከብቱ እንትን ብሎ ጨቅየታ ነበር። ስለዚህ ክርስቶስ እኔ መስዋዕት ሆኜ መጥቻለሁ ብሎ እነዚህ ነገሮች አስወጥቷል። ግን ወደ ቤተ መቅደስ ያልወጡ የገቡ ነገሮች አሉ። ሌሎች ነው አይቀድሳት እነዚህን አስወጣ አይልም። እነዚህን ነው አይቀድሳት አስወጣ አይልም። ዕጣኑን አስወጣ አይልም። መሰዊያውን አውጥቶ ጣላ አይልም። መሶበ ወርቁን ሌላውን አወጣ አይልም። ነው አይቀድሳቱ አልወጡ። ሌላው እንዲገቡ ያደረጉት ደግሞ ብዙ ሰዎች አንካሳውን፣ ሽባውን፣ የጎበጠውን ሁሉ ሰብስበው አመጡለት። አያችሁ? የቤተ ክርስቲያን ቦታዋ ቤተ ፈውስ ናት፣ ቤተ ሳይል ናት፣ የምሕረት ቦታ ናት። በቤተ ክርስቲያን እጁ የተቆረጠው አይኑ የፈጠጠው ድሃው የሚጣልባት አይደለችም። ድሃው እንዲገባ ይፈልጋል፣ ምስኪኑ እንዲገባ ይፈልጋል። የፈውስ ቦታ ናታ። ፈውስ በነፃ የሚሰጥባት፣ ዘይት የሚቸረቸርባት አይደለችም ቤተክርስቲያን። ጸበል የሚሸጥባት አይደለችም። እምነት የሚቸረቸርባት አይደለችም። ያለ ዋጋ የተገኘ ጽድቅ ያለ ዋጋ የሚሰጥባት የበረከት ቦታ ናት። ስጋው ደግሞ በነፃ የሚሰጥባት፣ ተክሊል በነፃ የሚፈጸምባት፣ ክርስትና በነፃ የሚፈጸምባት፣ ልጅነት በገንዘብ አይደለም እንደ ስምዖን መሰሪ በገንዘብ የሚደራደር ሰው የሚባረርባት እውነተኛ ቦታ ናት። ሻጮች ለዋጮች ከወጡ በኋላ ክርስቶስ ድኩማ ነው አምላከ ነዳያን ነው ተስፋ ቀውጻና እንደሚባለው ነዳያኑ ሰበሰባቸው ነው አላቸው። አያችሁ? የገቡት የተመቱ ናቸው። ሆስፒታል የሚሰበሰበው በሽተኛውን የሚቀፍል ሰው አይደለም የሚሰበሰበው። ገንዘብ ሰብሳቢ አይደለም እንዲሰበሰብ የታዘዘው ያመመው በነፍስ በስጋ የታመመ ቤተክርስቲያን ሆስፒታል ናት። ስጋው ደግሞ ይፈተትባት። ዶክተሮቹ ካህናት ናቸው። 2 ዲናር አወጣ ሰጣቸው የተባለ ብሉይ ኪዳንና አዲስ ኪዳን የወደቀውን ሰው አምጥቶ ሆስፒታል ነው የሰጠው። በዚህ አስታሙ ነው የተባለ። የወይን ጠጅ ያፈሰሰለት በዘይት ያሸው ስጋውና ደሙን የሰጠለት ክርስቶስ ደም ዋጋ የከፈለለት ለዶክተሮቹ ለካህናት ስልጣን ነው የሰጣቸው። እንዲያተርፉበት አይደለም፣ እንዲሸጡበት አይደለም። አሁን ዛሬ ልልበሉ ስንት ብር ተሰበሰበ ነው የምንለው። ስንት ምዕመን ተሰበሰበ፣ ስንት ሰው ቆረበ እንድንል ሻጮችና ለዋጮችን ካስወጣ በኋላ ችግረኞችን አመጣ። ግቡ አለ። የገቡት እነሱ ናቸው። በረከት ሽተው የመጡትን ግቡ አላቸው። ከዚህ በላይ ብትከርሱ ዋጋችሁን እከፍላችኋለሁ እንዳለ ጌታችን መጽሐፉ ነው እንዲገባ የተደረገው። መጽሐፍቱን አወጣ አለ። የወደቀ አዳምን ከወደቀበት የሚያነሳው ቅዱሳት መጻሕፍት፣ አዋልድ መጻሕፍት በቤተ መቅደስ እንክሳሩ ታምሩ ሁሉም ነገር ተቀምጧል። ስለዚህ እሱን አላወጣም። ሻጮችና ለዋጮች ተባረሩ። እንደውም ጅራፍ አንስቶ ነው። ጅራፉ ምንድነው? ሀብለ ጥብጣቤ የብረት ነው፣ የሰንሰለት ነው። በዛ እየገረፈን ያወጣቸው። ስለዚህ ክርስቶስ የገባው በስልጣንና በምህረት ነው። በስልጣን ለክፉዎቹ፣ በበረከት ደግሞ አያችሁ በአምላክነቱ ሽባ ተረተረ ጎባጣ ቀን።
በቸርነቱ በአባትነቱ በንጉስነቱ ደግሞ በኃይል በስልጣን ቤቱን አስከበረ። ጌታ በዕለተ ዓርብ በጥፊ ሲመቱት ሲያሰቃዩ ተናግሮ ያውቃል? ለምን ብሎ ሰው ላይ ጅራፍ አንስቷል። እሱን ሲነኩት አካሉን ቅዱስ ቤተክርስቲያንን ሲነኩበት ግን ጅራፍ ገምዶ ያስወጣል። ስለዚህ የገቡም አሉ ይወጡም አሉ። እኛ ከየትኛው ወገኖች ነን? ምሕረት ፈልገን ቸርነት ፈልገን መዳን ፈልገን ከመጣን ያስወጣል። በቤተ መቅደሱ ግን በቤተ መቅደሱ የሚሰበሰቡትን የጨነቃቸውን ሰዎች ለፈውስ የመጡትን ሰዎች ግን ገንዘብ እየከፈሉ ገንዘብ አንጡ እያሉ እግዚአብሔር የማይፈልገው ይሄን ነው እያሉ ንዋየ ቅድሳቱን አውጥተው እየሸጡ ይሄን የሚሰሩትን ጌታችን መድኃኒታችን ኢየሱስ ክርስቶስ አስወጥቷል። በዚህ ብቻ እኮ አይደለም። በዘመነ ሳሙኤል እኮ አፍኒና ፊናስ የሚባሉ ሁለት ልጆች ነበሩ ቤተ መቅደሱን የሚያገለግሉ። እግዚአብሔርን የማያውቁ የእግዚአብሔር ልጆች ነበሩ። ከቤተ መቅደሱ ከሚመጡ ሴቶች ጋር ይተኙ ነበር፣ ዝሙት ይፈጽሙ ነበር። ዛሬ ቤተክርስቲያን መተን ተደፈርን የሚሉ፣ ዛሬ ቤተክርስቲያን መተን ግብረ ሰዶም ተፈጸመብን የሚሉ፣ ዛሬ ቤተክርስቲያን መተን ከክብር አነስን የሚሉ ሰዎች እኮ ስትሰማ ብርቅ ድንቅ አይደለም። ያንም የነበረ ነገር ነው እንደሚኖር መጽሐፍ ቅዱስ ላይ እኮ የተጻፈው ሁሉም ነገር ለምንድን ነው? እኛ እንድንማርበት ነው። የዳዊት ጽድቁ ብቻ አይደለም ኃጢአቱም ተጽፏል። ሰካራም ነኝ ስለዚህ በእግዚአብሔር አይወደኝም እንዳትል እኮ ኖ ሰክሮ ራቁቱን ሆነ የሚል ተጽፎላል። ዝሙት መፈጸም አይደለም እንዴ? ሎጥ እኮ ከሁለቱ ልጆቹ እኮ ወልዷል። አሁን እዚህ በየሚዲያው በየምኑ መነኩሴ ወለደ መነኩሴ እንዲህ ያደረገ እየተባለ ሲተች እንሰማለን። ግን ሎጥ እኮ ከልጁ እንዲህ አይነት ኃጢአት አለ ተማርበት ከዚህ ራቅ እድሜ ልክ እስከ 4 ትውልድ ግን መቅደስ አይግቡ ተብሏል። እና ሞናውያን ነው ከዚህ በዚህ የተገኙት እኮ በቃ ቤተ መቅደስ 4 ትውልድ ድረስ እንዳይገቡ ተብሎ ዘሮቻቸው አባቶቻቸው በሰሩት ከነ ክፋቱ ከነ ውጤቱ ነው። ዳዊት የደረሰበት መከራ ይወደው የነበረ ልጁ እስኪሞት ድረስ እኔ ወደ ልጅ ሄዳለሁ እንጂ ልጅ ወደ እኔ አይመጣም እስኪል ድረስ ልጁ እኮ ተነጥቋል። የሰራው ዝሙት ግን ተጽፏል። ምንድነው ከቤተ መቅደስ የሚያሸሽታል? እስቲ መጽሐፍ ቅዱስ ላይ ያልተጻፈ ምን አለ? አፍኒና ፊና በቀዳማይ ስትለዲት የሚበራውን ፋና አጥፍተውታል። ለሥርዓተ ቤተክርስቲያን የማይጨነቁ ምን አለበት ብለው እግዚአብሔር ተቀየመ። ሁለተኛ ስብስብ ሳይሸት ለእግዚአብሔር የተሰዋውን መስዋዕት ይበሉ ነበር። ዛሬ ገንዘብ የሚበሉ ሰዎች አሉ። መዳይ ጽዋቱ ተገለበጠ የሚሉ ሰዎች እኮ አሉ። እዛም ላይ ተጽፏል እኮ። ግን ምንድነው ውጤቱ? ይህ በመሆኑ ውጤቱ ታቦተ ጽዮን ተማረከች። አፍኒና ፊናስ ተገደሉ። ኤሊ ደግሞ የተደገፈው ግንብ ራሱ ሳይቀር ተንዶበት አንገቱ ተቆልምሞ ሞተ። እሱ እግዚአብሔር ነውና የወደደውን ያድርግ ብሎ። ስለዚህ በቤተ መቅደሱ በተቀደሰው ስፍራ የርኩሰት ስራ ሲሰራ አንባቢ ያስተውል የተባለ ጌታ ጅራፉን አነሳ። ጅራፉን ሳያነሳ ራስን ማስተካከል እንዳለበት አንጾተ ቤተ መቅደስ። ደግሞ ቤተ መቅደሱን የሚያነጻው ራሱ ነው። አሁን ብዙ ሰው ለእግዚአብሔር የሚያግዝለት ቀንድ አውጥቶ የሚዋጋለት ስለ ቤተ እግዚአብሔር ክፋት በማውራት የሚኖር ሰው አለ። ስለ ዘንዶ እያወራ እርግቧን የሚረሳ በኖህ መርከብ ውስጥ የነበረች ሁሉ ጊዜ ስለ እንክርዳድ እያወራ ስንዴ መሆን የሚችል ሰው ያለ ይመስላል። ቁርባኑን እንዲያረጉት ይላል ግን አይቆርብም። ጾሙን አበላሹት ይላል አይጾምም። የሚጾም ሰው ያወራ የሚቆርብ ሰው ያወራ ንስሐ የሚገባ ሰው በምክረ ካህን የሚኖር ንስሐ አባት ያለው ሰው ካህን አይሰድብም። ራሱ ነው ባለቤቱ ጅራፍ ያነሳው እየጠበጠበ አስወጣ። ፍርድ የሚጀምረው ሁሌ ከቤተ መቅደሱ። ስለዚህ ቤተ መቅደሱ ላይ የራሱን ቤተ ጸሎት ይሰማይ ቤቴ የጸሎት ቤት ትባላለች። እናንተ ግን የወንጀለኞች ስፍራ አደረጋችኋት። ስለዚህ ቤተ ክርስቲያን የሚመጣ ሰው የሚመጣበት ትልቁ ምክንያት ለጸሎት ነው። ከጸሎት ውጭ ያለው ተጠርጎ ይጣላል። ይገርም ነው። ታዲያ ከምኩራብ አሁን ያለችው ቤተ ክርስቲያን ምን ትማራለች? እንግዲህ ጌታ ያነጻት ምኩራብ ጥቅም ነበራት። ምኩራብ ወለደቱ ቤተ ክርስቲያን ተከፈቶ ምኩራብ ወለደች፣ ቤተ ክርስቲያን ተረክባ አሳደገች። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን።
ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች! እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። ላለችው ቤተክርስቲያን መሰረት ናት። በዚያ በምኩራብ ውስጥ የነበረው ችግር ዛሬም አለ። ዛሬም ሻጮችና ለዋጮች አሉ። ቤተክርስቲያን መጥተው አሁን እስቲ ቤተክርስቲያን ዙሪያውን ሱቅ ነው ያለው። ለምን መተዳደሪያ አብያተ ክርስቲያናት አዘጋጁ አይደለም። ሱቆቹ ግን ለምንድን ነው የሚከራዩት? ከመንፈሳዊ ዓላማ ጋር ይሄዳሉ ወይ? ሰው ቤተክርስቲያን ሊመጣ ድንችና ቃሪያ በፌስታል ይዞ ለሚሄድ ምግብ መቸርቸሪያ ነው ወይ መከፈት ያለበት? ለግሮሰሪ ለመጠጥ ቤት ያከራዩ አብያተ ክርስቲያናት ይገጥማል። ዛሬም ቤተክርስቲያኑ መጠለያውና የስብከተ ወንጌል ቦታው ተሸንሽኖ ለምንድን ነው የተሰጠው? ለንግድ ቦታ ነው የተሰጠው። ግን ቤቴ ጸሎት ቤት ትባላለች። እናንተ ግን የወንጀለኞች ዋሻ አደረጋችኋት ነው የተባለው። ሻጮችና ለዋጮች ነው ዛሬ ያሉት። ንግስ ሲኖር አይተ ከሆነ በመኪና ይዘው ሞንታርቦ በዚህ ይጮሃል፣ ሌላው በዚህ ይጮሃል። መጸለይ ሁሉ ምዕመናን ዳዊት መድገም አልቻሉ። ዛሬ ያው ችግር እዚህ ቤት ውስጥ አለ። ምዕመኑ ላይ ከባድ ችግር አለ። ራሱ ምዕመኑ ሸቀጡን ይዞ መጥቶ ሲሸጥ ሲለውጥ እቃ ሊገዛው ለቤተ እግዚአብሔር ሲመጣ ታያል። አገልጋይ ካህናቱ ላይ ከባድ ችግር አለ። ለመጣው ሰው ያገንዝሎስ ገንዘብ መቀበል ከሰውየው ህይወት ይልቅ ገንዘቡን አምጣ ማለት። እኔ አሁን በገጠሪቷ ኢትዮጵያ በአመት 24 ብር መክፈል አቅቷቸው ሃይማኖት የቀየሩ ሰዎች ገጥመውኛል። ሲገባቸው ገንዘባቸውን አይደለም ህይወታቸውን ልባቸውን ይሰጡ የለውም። ለስብከተ ወንጌል ቅድሚያ መስጠት። አሁን እስቲ አውደ ምሕረቱን ተመልከተው። ንግስ ላይ 15 ደቂቃ ስብከት፣ 2 ሰዓት ዲስኩር። ለክርስቶስ የተሰጠው ሰዓትና ለገንዘብ የተሰጠው ሰዓት። ሊያስተምር የሄደውን ሰባኪ እኮ አስተባበር ነው የሚባል። እኔ ብዙ ጊዜ ገጥሞኛል፣ አድርጌዋለሁ። ግን ከዛ ይልቅ ህዝቡ ስለ ህይወቱ ተምሮ ገብቶት አስራት በኩራት እንዲያወጣ ከዛ ህይወቱን እንዲሰጥ የገባው ህዝብ መፍጠር አንችልም ወይ? በግብጽ ሀገር እኮ ተስፋ የቆረጠ አይደለም ወደ ቤተክርስቲያን የሚመጣው። ዓለምን የናቀን እንጂ ዓለም የናቀችው ሰው ተሰብስቦ በቤተ እግዚአብሔር ዙሪያ የቤተ እግዚአብሔርን ገንዘብ አይደለም መብላት ያለበት። የተማረ አቅም ያለው ሰው ሰብስቦ ምዕመናን አስራት በኩራት እንዲያወጡ ማድረግ፣ ቤተክርስቲያን በዛ እንድትተዳደር ማድረግ። አሁን እኮ ምድራዊ ምጽዋት ለድሃ የሚገባውን ገንዘብ እኮ ነው ካህናት ራሱ እየተካፈሉ ያሉት። የካህናት ህይወት እኮ እያሽቆለቆለ የመጣው በዚህ ምክንያት። አንተ ቤተ እግዚአብሔርን ለማገልገል ገንዘብ ክፈል፣ ሲመት ለማግኘት ገንዘብ ክፈል የምትባልበት እኮ ሌላ አይደለም። ሻጮችና ለዋጮች አሉ ማለት ነው። እነዚህን ገርፎ ነው የሚያስወጣው። ስለዚህ ምኩራብ አሁን ላለችው ቤተ ክርስቲያን ፎቶኮ ብሶባታል እንጂ ምንም የተሻሻለችው ነገር የለም። የድሮዋን ምን አደረገ ጌታ? ሲገባ የጴጥሮስ አማት ተኝታ አገኛት። እጇን ይዞ አነሳት፣ ቆማ አገለገለች ይላል። የጴጥሮስ አማት የኦሪት የምኩራብ ምሳሌ ናት። ፈወሳት። ከዛ ተነስታ አገለገለች። ምኩራብ ቤተ ክርስቲያንን አገለገለች። ምኩራብ ክርስቶስን አገለገለች። ተፈወሰች። ክርስቶስ አጸዳት። አሁን ጅራፍ እስኪነሳ ለምን እንጠብቃለን? ቤተ ክርስቲያን ልትጸዳ ይገባል። አሁንም ሻጮችና ለዋጮች እኮ በቤተ ክርስቲያን ዙሪያ ሚዲያ ከፍተው ቤተ ክርስቲያንን እያሟት እየቀጠቀጧት ገንዘብ ይሰራሉ።
በመንግስቱ ዙሪያ እንዲህ እንዳያደርጉ ቃሊቲ ያለው መንግስት እግዚአብሔር ደግሞ ሲኦል አለው እኮ ፍርዱ ስለሚዘገይ መሐሪ ስለሆነ አሁን ስላልፈረደባቸው በቤተ ክርስቲያን ቁጭ ብለው የሚበሉባት ሰዎች እኮ አሉ። ያልተደረገውን ተደረገ እያሉ ስሟን እያጠፉ አባቶችን እያጠላሉ ተፈለጠ ተቆረጠ ብለው ተቆርቋሪ መስለው ሰውን ከቤተ መቅደስ አጥፍተው አጥማቂ ነን ብለው በደርግ ጊዜ ወታደር የነበሩ ሰዎች አዲስ የሥራ ዕድል ፈጥረው የሚገርመው ነገር እንትን ሹሩባ አልወጣላቸው ሲላቸው ጸጉር አላድግ ሲላቸው ይቀጥለው እስ አምጥተው አጋንንት እያስጮሁ አጥማቂ ነን እያሉ ቤተ ክርስቲያንን የንግድ ቦታ ያደረጓት ለመነኩሴ የሚገባው መቁጠሪያ መግረፍ ያደረጉ ሰዎች እኮ ምኩራብም ቅዱስ ቤተ ክርስቲያን ስታነሳ ቤተ ክርስቲያን ጉድለት አላት። በቃ ጉድለቷን ግን ባለቤቱ መጥቶ ያጸደዋል። አገልጋዩም ተገልጋዩም ንቃ። ክርስቶስ ጅራፍ ገምዶ እስኪመጣ ወይም አስገምዶ እስኪመጣ አትጠብቅ፣ ፍርድ አለ። ያውኗ ቤተ ክርስቲያን ያለባትን ብልሽት ይሄንን ቀን በማክበር ውስጧን የምትመረምርበት ቀን ነው በፊት ለፊት። ሌላው መቅደስ የተባለ ይሄ ማህበር ነው ህብረቱ። አሁን እያንዳንዱ ማይበራት በቤተ ክርስቲያን ስም የተቋቋመው ማህበሩ ለቤተ ክርስቲያን እየተጠቀመ ነው። የራሱን ህይወት እያመቻቸ ህንጻ እየሰራ አክሲዮን እያቋቋመ ቤተ ክርስቲያን ስትሰደብ ምንፍቅና ሲዘራ ዝም የሚልበት ዘመን ላይ ነው የደረሰው። በጎም ይሰው ሰማዕትነት የከፈሉ ቤተ ክርስቲያን እንዲህ አይነት መልክ እንዲኖራት ህይወት የሰጡ ማይበራት አሉ። ህይወት የሰጡ ትልልቅ ማይበራት አሉ። ዛሬ ላይ ግን የሚታየው ጥባት ዛሬ ላይ ግን ያለው ነገር ቀንሷል። ሊያጸዳ የመጣው ክርስቶስ እኮ ነው። ቤተ ክርስቲያን ማለት በዚህ ቤት ሶስት ነው። አንደኛ ህንጻው እንዲህ ባለ መልኩ ከጸዳ ህብረታችን ስብስባችን እስቲ ጽዋ ማብራችን እኔ አንድ ጽዋ ማብረ ገጥሞኛል በጾም አንዘክርም አለኝ። ምን ነው ላለው እንዴ ውስኪ አይጠጣ ጾም አይቆረጥ አላማው ያ ነው። ዳማ ይረዳበት እንዴ ለአንድ አገልጋይ እንደው ቤት ገዝቶ ንብረት አቋቁሞ ህይወቱን የሚቀይር ብር እኮ ነው የሚዘከርበት። ለ12 ለ13 ሆኖ ሀብት ማሳያ ይህ ነው ወይ ህብረት? አንጾተ ቤተ መስቀል እንዴ ያስፈልጋል። እስመ ቅናተ ቤት ከበላል ትይርቶ ሙለለይ ተየሩ የቤት ቅናት በላኝ አንገበገበኝ። ስለ ፀሐይ አቁመው ሪያ ሰውተው ቤተ መቅደስን ሲያበክቱ ታይቼ ቀናው ነው ያለው። አሁን የማህበራት ማደራጃ ቤተክርስቲያን አቋቁማ ብዙ ማህበራት ታቅፈዋል። በዛ ግን በቤተክርስቲያን ጉድለት 40 ኪሎ ሜትር ከዚህ ስትወጣ እኮ ቅዳሴ የማይቀደስበት በሙት ጋቢ የሚቀደስበት ጧፍ ጠፍቶ ሰው እጁን ሰም ላይ ነክሮ የሚያበራበት ጽጌረዳ አበባጣን ጠፍቶ የሚጤስበት ብዙ ገዳማት አሁን እናንተም በሚዲያ የምታነሷቸው ገዳማት ማንንም ይረዳቸዋል። ግን የሚዘከረው ዝክር ይስተካከል እንዴ! እግዚአብሔር ጅራፉን ያነሳል፣ ይበትነናል፣ የሰጠውን ይነሳል። ሶስተኛው በዘይቤ ሲፈታ እኮ ያንተ የኔ ማንነት ነው። መቅደስ ሰውነታችን እኮ ምንድነው? እንስሳት ነው አይደል ተጠራርገው የወጡት? እንስሳዊ ጸባይ እኮ ነው የጸናበት።
ኦርቶዶክሳዊ ነው ግን ደፋሪ ነው። ኦርቶዶክሳዊ ነው ግን ሰካራም ነው። ኦርቶዶክሳዊ ነው ግን ሌባ ነው። ኦርቶዶክሳዊ ነው ግን ሙሰኛ ነው። ኦርቶዶክሳዊ ነው ግን ብዙ ነገር ነው። ጭፈራም ቤት ሙሉ ነን፣ መቅደስም ሙሉ ነን። የተውነው ነገር የለም። ሁሉን ተከተልን ያሉት ሐዋርያት እኛ ምን ጥለን ነው እግዚአብሔርን እየተከተልን? ውስጥ ቤተ መቅደሳችን ይጽዳ። ትሞታለህ በሕይወት አትኖርምና ቤት ይስተካከል እኮ ነው የተባለ። እስኪያት ቤት ሰውነታችን እኮ ሊጸዳ ያስፈልጋል። ክርስቶስ ያንን ሊያጸዳን የመጣው ፐርሰናል ማንነታችን። አሁን ቅናተ ቤተክርስቲያን ነው ብዙውን ወጣት የሚያስገጭሰው። የራሱ ሕይወትስ ለቤተክርስቲያን ቀንቶ አስቦ ይቆጫል፣ ይናገራል፣ ይሳደባል፣ ይደሰኩራል። የግል ማንነት ውስጥ ቤተ መቅደስ ውስጥ መስቀል አለ ይባላል፣ ተረገጠ ይባላል። ቤተ መቅደስ ገብተን የምናውቀው ስንት ቀን ነው ብለን ውስጣችንን ማየት ያስፈልጋል። እኛ ስንወቅስ፣ እኛ ሌላውን ስናስተምር ቅዱስ ጳውሎስ እንዳለው እኔም የተናኩ የወደኩ እንዳለው ጸልዩልኝ ሁሉ ነው ያለው። እንግዲህ ሐዋርያው ቅዱስ ጳውሎስን የመሰለ የልብሱ ጫፍ ሞት የሚያስነሳ ሽባ የሚተረትረው ጸልዩልኝ ነው ያለው። አባቶችን ጸልዩልን እያልን ቆመን እየርን ነው ወይ? ማንም የቆመ ቢመስለው እኮ እንዳይወድቅ ይጠንቀቅ። የየግል ሕይወታችን ምኩራብ ስንል የየግል ሕይወታችን እኛ ራሳችን ምኩራብ። አንትሙ ቤተ መቅደሱ ለእግዚአብሔር፣ እናንተ እግዚአብሔር ቤተ መቅደሶች ናችሁ ያለው። ማይወሩ ይህ ስብስቡ ቤተክርስቲያን እኮ ነው። ዝም ብሎ ህንፃውን በኮነር ብቻ አይደለም። እጃችን ወደ ህንፃው ስንጠቁ፣ ወደ ቤተክርስቲያን አስተዳዳሪዎች ስንጠቁ ያንተስ ሕይወት ያንተስ ማይበር ከዚህ ጸድቷል ወይ? ቤተ ክህነት ውስጥ ሙስና አለ ብለህ ስትናገር አንተ ማይበር ውስጥ የለም ወይ? አንተ ተቋም ውስጥ የለም ወይ? አንተ የግል ሕይወት ውስጥ ይሄ ሁላችንንም ከሊቅ እስከ ደቂቅ ከንጉሱ እስከ ታች እስከ ጽኑሱ የሚመለከት ነው ምኩራብ። ማን ነው የጸዳው? ከዚህ ንጹህ የሆነ ይገራት እስቲ በቃ እንንጻ ነው፣ ንስሐ እንግባ ነው። ቤተክርስቲያን ይሄንን ቀን ውስጧ የጸዳበትን ቀን እኮ ዛሬ የምታስበው እነዚህ አይነት ስንኩል የሆኑ ጥቃቅን ቀበሮች ቤት ውስጥ ያሉ እግዚአብሔርን የማያውቁ የእግዚአብሔር ልጆች መልካሙን ክህነት፣ መልካሙን ጵጵስና፣ መልካሙን ምንኩስና፣ መልካሙን ድቁና የሚያጠፉ ጥቃቅን ቀበሮች እንደ አፍኒና እንደ ፊናንስ ያሉ እኔና አንተን የመሰሉ እነዚህ የሚጸዱበት ነው ምኩራብ። በቃ ገንዘብ እየተመለከ በ10 ዓመቱ 9 ሚሊዮን ህዝብ ወደ ሌላ ሃይማኖት ሄዷል። የህዝብ ቆጠረው የአብያተ ክርስቲያናት ቁጥር ግን ጨምሯል። የአብዛኛው የአብያተ ክርስቲያናት ቁጥር ጨምሯል ብቻ ሳይሆን የገቢ መጠናቸውም ጨምሯል። የክርስቶስ ገንዘብ የሆኑ ምዕመናን ቁጥር ግን የለም። በጎቹ አልተቆጠሩ። ለወንጌል ትኩረት እንስጥ፣ ለአገልግሎቱ ትኩረት እንስጥ፣ ለሊቃውንቱ ትኩረት እንስጥ። ሊቃውንቱ እኮ በእውነት የሀብታም ቤት ዘበኞች ናቸው። ሊቃውንቱ እኮ ኮብልስቶን አንጣፊዎች ናቸው። ሊቃውንቶች እኮ አሁን ቆመ ብታይ ድጓውን የሚተረትርልህ እኮ ሎቶሪ አዟሪ ነው። አቶ ቤተ መቅደስ ውስጥ ነው። አቶ ቤተ ክርስቲያን ውስጥ ነው። ወግን የቤተ ክርስቲያን ሰው ቤተ ክርስቲያን ውስጥ የለም እኮ ሌላ ቦታ ላይ የተቀጠረው የመምሪያ ኃላፊ ነው መንግስት ቤት። እስመ ቅንዓተ ቤተ ከበላ የሚገርም ነው። ሊቀ ኅሩያን ያለን ሰዓት ከመጠናቀቁ በፊት ግን የግድ አንድ ነገር መፈጸም አለብን። የቤቱ ባለቤት ወደ ቤቱ ሄዶ ያስተማረበት ሳምንት ላይ ያለ ነው። እኛስ ወደ ቤቱ ሄደን ምን ፈጽመን ይሄንን ሳምንት ወደ መጻጉዕ እንሸጋገር? ንስሐ እንግባ። አሁን የሚያስፈልግን ብሔራዊ ንስሐ ነው። ልክ እንደ ነነዌ ሰዎች ብሔራዊ ንስሐ ከሊቅ እስከ ደቂቅ ከላይ እስከ ታች። አንዳንዴ ጾምን የሚያውጁት ሰዎች ራሳቸው ካልጾሙት አይሆንም። ጾሙ ማለት አይደለም። ጾመው የሚያጾሙ መርተው የሚያስምሩ ከላይ እስከ ታች ማለት ነው። ብሔራዊ ንስሐ ያስፈልገናል። ቤተ መቅደሳችንን እንፈትሽ። ክርስቶስ አለበት መቅደስ ውስጥ ክርስቶስ ነው እየተሰበከ ያለው። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ ነው አይደል? የዘር ጫማ በእውነት መቅደሳችን ከፍ ያለች ናት ነው የሚለው። እቺ ቤተ መቅደስ ከፍ ያለች የዘረኝነት እኮ ጫማ አድርገን ነው እየገባን ያለ ከነ ጫማችን የክፋት የኃጢአት ጫማ። በቃ ሻጮች ለዋጮች ከብቱ ምኑ ተነርቶ ጥርግ ብሎ እንደወጣ ዛሬም ሁላችንም ውስጣችን መቅደሳችንን እንፈትሽ። ከግል እንጀምር፣ ወደ ማህበር እንምጣ። ከዛ በኋላ ቤተ ክርስቲያናችን ላይ ያሉብንን ችግሮች ደግሞ ጥቃቅን ችግሮች ጥንቅቅ ያለች ቤተ ክርስቲያን ናት። አባቶች ሰርተዋት ሄዱ ናቸው። ያቆሸሽናት እኛ ነን። በቃ ሰውየው የዓለም ካርታ ነበር አሉ እና ልጁ ሲያስቸግረው ብጭቅጭቅ አደረገና ይሄን ግጠም ብሎ ስራውን መስራት ጀመረ።
ልጁ ግን በ2 ደቂቃ ጨርሷት መጣ። እንዴት ዓለምን አፍሪካን ከኤዥያ ጋር ገጠምከው ሲለው ከጀርባው የሰው ስዕል አለ። ሰውየው ሲስተካከል ዓለሟ ተስተካከላለች። የነጋሽው ሲስተካከል የነጋሽ ማይበር ይስተካከል። የነጋሽ ማይበር ከተስተካከለ የቤተክርስቲያን አስተዳደር ይስተካከላል። ያንተ ልጅ ከማይበር ውስጥ ያለው ልጅ የነገ ቤተክርስቲያን መሪ። አሁን ምንጩን ካጠራ ነው ምንጩ ላይ ከሰራ ላይ የሚወጣው ቀላል። ስለዚህ ቤተክርስቲያናችን የሚባልባትን የሚሰማባትን ነገር ለማስቆም የምንችለው ይህ መፍትሄ ጥቅም የሌለው ወሬ መሰዳደቡ የሚቆመው ከግል ሕይወት ጀምረን እስከ ማይበር ሕይወት ንጹሃን ስንሆን ብሔራዊ ንስሐ ስንገባ። እንግዲህ ለዛ ያብቃል። ለብሔራዊ ንስሐ በጋራ ሰላምን እንሻለንና የሰላሙ አምላክ ሰላምን ይስጠን። ሊቀ ሕሩያን መምህር ደረጀ ግርማ ናቸው። ዛሬም ከኛ ጋር ቆይታን በማድረግ ምኩራብን እንዲህ ሲተነትኑልን የቆዩት ሊቀ ሕሩያን መምህር ደረጀ ግርማ ከ10 ዓመታት በላይ በቅድስት ሀገር ኢየሩሳሌም በዓመት 6 ከፍ ሲልም 7 ጊዜ እየተመላለሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ሲያሳልሙ ሌሎችን ደግሞ ሲያስጎበኙም ከፍተኛ ልምድ ያላቸው መምህራችን ናቸው። የደብረ ገሊላ ቅዱስ አማኑኤል ካቴድራል የሕዝብ ግንኙነት ኃላፊና የስብከተ ወንጌል ምክትል ኃላፊም ናቸው። እንግዲህ ክቡራን ተመልካቾቻችን እግዚአብሔር አድሎን አቅም ፈቃድ ያለን ወደ ቅድስት ሀገር ኢየሩሳሌም ስንጓዝ በቅፍርናሆም ተገኝተን እንደዚሁ የምኩራቡንም የፈራረሰውንም የምንመለከትበት በዛም ሆነን ደግሞ ሌሎች ቅዱሳን ቦታዎች የምንሳለምበት ወደ ቅድስት ሀገር የጃንደረባው ጉዞ ያደርጋል ዮድ አቢሲኒያ ከነጋሽ ሚዲያ ጋር በመተባበር ከስር ባለው ስልክ ቁጥሮች እየደወላችሁ የፊታችን የትንሣኤ በዓልን በአንድነት ጾመን በአንድነት ጸልየን በአንድነት ሰግደን እንዲሁ ትንሣኤውንም ለማየት ያብቃን። ከኛ ጋር ጉዟችሁን አድርጎ ከዛ ባለፈ ደግሞ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን የእናቶቹን ባት ጨርሰን የአባቶቹን ደግሞ አብረን ጀምረናልና እግዚአብሔር ያስፈጽመናል። የምትችሉትን ሁሉ እገዛ እንድታደርጉ መልእክቶቹን ሰምተን በዚሁ እንሰነባበታለን። ዛሬም የተገናኘ ነው አርብ ነው። ሳምንት አርብ ላይ ደግሞ ስንገናኝ እንደዚሁ ስለ መጻጉዕ አለፍ ሲል በሚቀጥለው አርብ ደግሞ ስለ ደብረ ዘይትም እንደዚሁ በጋራ እንማማራለን ማለት ነው። ዘወትር አርብ በነጋሽ ሚዲያ ሊቀ ሕሩያን መምህር ደረጀ ግርማን ታገኛቻላችሁ። የሰሙነ ሕማማት ሲገባ ደግሞ ከሰኞ እስከ አርብ በተከታታይ የምናገኛቸው ይሆናል። ከዛ በኋላ ደግሞ ጊዜ የመድኃኔዓለም ነውና ጊዜ ሰጥቶን ያኔ እንወያያለን ማለት ነው። ለዛሬው ግን ከልብ ነው የማመሰግነው ስለሰጡን ተግሳጽ፣ ስላስተማሩን ቃለ እግዚአብሔር እኛም ራሳችን ማውራት ብቻ ሳይሆን እንድናይም ጭምር ያደረገን ነውና መምህር ማለት ይሄው ነው። አንዳንዴ ስብከት ስለ ሰው ሲነገር ጥሩ እንላለን ምእመናኖች፣ ወደኛ ሲመጣ ደግሞ አሁን መዘባረቅ ጀምሮ የምንል ምእመናኖች እንሆናለንና እንደዛ ሳይሆን ወደ ውስጥ እንድንመለከት ስላደረጉን ከልብ ነው የማመሰግነው መምህር። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር
ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። Thank you.